ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይህንን ወይል እኔ አልስማማም። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል። መርጠህ ጊዜ መውሰድ፣ አንዳንዴ ቁጭ በሉና ቴክ ታይም ሰብ ብሎ መቀመጥ። ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንድ አይ መሄድ የለብኝም ኖ አይ ዶንት ሃቭ ቱ ጎ ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለትውልድ ለጀኔሬሽን ሌጋሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌጋሲ እንተውላቸው። ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። the religious guys, the religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ፣ ኢንቱዊሽን የሚባል። መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንድ አይ መሄድ የለብኝም ኖ አይ ዶንት ሃቭ ቱ ጎ ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው። እና ውስጥን ማዳመጥ፣ ጊዜ መውሰድ፣ አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም፣ ሰብ ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም ኳይት የሆነ ጊዜ። ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ እና በጣም ሐሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። ጊቭ ዲው ኦነር። ክብር ለሚገባው ሰው ክብርን ስጡ። በሕክምና ምን አለ መሰላችሁ? ሲኒየሪቲ 1 ዓመት ቀድሜው ግራጁዌት ያረኩኝ ከሆነ አሁን የፈለገ ቦታ የደረሰ ቢሆን ስመጣ ወንበሩን ይለቅልኛል። ሲኒየር ያከብራል። እኔ ደግሞ የኔ 2 ዓመት እንደዚህ ሲኒየር ከሆነ በጣም ነው የማከብረው። በቃ የተለመደ ነው። እነ ፕሮፌሰር አስራት ሲመጡ ዋርድ ውስጥ ሲያስተምሩን፣ እሳቸው እንደዚህ ሲመጡ ፕሮፌሰር አስራት ቦታ ለመልቀቅ ትርምስምሳችን ነው የሚወጣው። በጣም ነው የምናከብራቸው አስተማሪዎቻችን። ከዛ ሳይኮሎጂስት ስማር ካልቸሩ ይለያል ትንሽ። ያስተማሩ እያስተማረ ማቋረጥ ይቻላል። ቆይ እሱ ጋር አልገባኝም ብላችሁ ማቋረጥ። ቴዎሎጂ ደግሞ ስማር ቴዎሎጂ ደግሞ ልክ አይደላችሁም ብላችሁ መከራከር ትችላላችሁ። ግን ምንድን ነው ፖዚሽን የሚበልጥህን ሰውዬ ሪስፔክትን ተትሶክ ፖዚሽን አክብሩ። ፖዚሽን እናከብራለሁ። እኔ አሁን ሚኒስትሮችን አገኛለሁ፣ ትላልቅ ሰዎች፣ የሀገሪቷን ሰዎች አገኛለሁ፣ መሪዎቹን አገኛለሁ። አንዳንዶቹ በእድሜ ታናሾቼ ናቸው። አይ ሪስፔክተም። ለምን? ፖዚሽናቸው። ሰውየው ማን አይ ዶንት ኬር፣ ግን አከብረዋለሁ። ኦነር ለሚገባቸው ኦነር አድርጋለሁ። ፖዚሽንን ስታከብሩ ፖዚሽናችሁ ይጨምራል። ስለዚህ መከባበር፣ ክብር ለሚገባቸው እናትን ማክበር፣ አባትን ማክበር፣ በእድሜ የሚበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። አቶ ሳይንሱ የታለንት ዴቨሎፕመንት ኦፊሰር ነው። አሁን በፖዚሽኑ አከብረዋለሁ። ትልቅ ስራ ነው የሚሰራው። በጣም
ስለዚህ እንደ ፖዚሽኑ አከብረዋለሁ። ሁላችሁንም እንደ ፖዚሽናችሁ እንደማረጋችሁ አከብራችሁ። ሁሉን አከብራለሁ፣ ፖዚሽን ደግሞ አከብራለሁ። ፕሬየር ሃልፕስ፣ ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳ። ኢታልፕ ወርልድ ቪው ምን አለ መስላችሁ? ቴይዝም የሚባል ነገር አለ፣ ፈጣሪ አለ ማለት ነው። ኤቲዝም አለ፣ ፈጣሪ የለም ማለት ነው። ዴይዝም አለ። የሚገርመኝ ዴይዝም መሰላችሁ የሚለው ፈጣሪ ያለ ግን ይሄንን ዓለም ፈጥሮ በፊዚክስና በኬሚስትሪ ሕግ እንዲተዳደር ትቶታል። ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይህንን ወይል እኔ አልስማማም። እኔ ፈጣሪ አለ፣ ከዛ ሌሎች ደግሞ አለ፣ ፓንቴይዝም አለ፣ ፓኒንቴይዝም አለ። ፈጣሪ አለ ግን ዩኒቨርስ ራሱ ነው ፈጣሪ አለ፣ ቦዲው ነው ዩኒቨርስ። እነዚህ ደግሞ አሉ። ግን በቴይዝም አምናለሁ እኔ። ጸሎት ጥሩ ነው ብዬ ደግሞ ወደ ሳይንስ ላምጣውና ወደ ሃይማኖት ወሰድከ እንዳትሉ፣ ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። The religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። የመጨረሻው ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ፣ ታሪክ አጥኞች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌገሲ እንስራ። የመጨረሻ ንግግሬ ነው። ቢያንስ ለልጆቻችን ሌገሲ እንተው። ሰው ከ40 ዓመት በኋላ የሚኖረው ለሌገሲ ነው ይባላል። ለትውልድ ለጀኔሬሽን ሌገሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌገሲ እንተውላቸው። የመልካም አርአያ፣ የመልካም ሕይወት፣ የጥሩ ስም እንተውላቸው፣ ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ እንስራ። እነዚህ የሕይወት መርሆች ናቸው። ግን እነዚህ ብቻ አይደሉም። ከፈለጋችሁ ደግሞ እናንተ የራሳችሁን መርሆች ደቨሎፕ ታደርጋላችሁ። እነሱን ደቨሎፕ አድርጉና ፕሪንሲፕሎች ደቨሎፕ አድርጉና 10 መርሆች የሕይወት አውጡና እነዚህ የኔ የሕይወት ፕሪንሲፕሎች ናቸው። ፕሪንሲፕልድ የሆነ ሕይወት ነው የምኖረው። ከፕሪንሲፕሌ አልወጣም። የኔ ፕሪንሲፕል ይሄንን አይፈቅድም። አንድ ሰው ሊጣላኝ ቢሞክር አሁን ስወጣ አልጣላውም። ለምን? ፕሪንሲፕሌ አይፈቅድም ካንተ ጋር ለመጣላት፣ ካንተ ጋር ለመሰዳደብ። መሪ የሕይወት መሪ አይፈቅድም እለዋለሁ። እና ፕሪንሲፕልድ የመሆን ሕይወት ይሁንልን።